ኢማናችንን እናድስ። ሁሌ አንድ ሰው መሆን የለብንም። መቀየር አለብን፣ መለወጥ አለብን። ሁለት ቀናት እኩል የሆኑበት ሰው ከስረዋል ከተባለ እኛ የዛሬ ዓመትም እንደዚሁ ዛሬ ዘንድሮም እንደዚሁ ያ መሆን የለበትም። ለውጥ እናምጣ። ለውጥ ይፈልጋል እኛ ላይ መቀየር አለብን። ሁሌ አንድ አይነት መሆን የለብንም። ሱብሃንአላህ ለዲናችን ስንለፋ ዲን ላይ ለመቀየር ስንለፋ ሐቂቃ የዱንያውም ጉዳይ እኮ ይቀየራል። ንያችንን እናሳምር። ትክክለኛ ንያ ደረጃውን ታውቃላችሁ? አንድ ሰው ትክክለኛ ንያ ኖሮት እንደው በአላህ መንገድ ላይ ጂሃድ ፊ ሰቢልላህ እንኳን የሚመጣ እዋጋለሁ ብሎ ፍራሹ ላይ ቤቱ ላይ ቢሞት እንኳን የሹሃዳዎችን ደረጃ ያገኛል አሉ ነብዩ። الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته ውድ የፕሮግራማችን ተከታታዮች እህቶች፣ ወንድሞች፣ እናቶች፣ አባቶች ንያችንን እናሳምር። ትክክለኛ ንያ ደረጃውን ታውቃላችሁ? አንድ ሰው ትክክለኛ ንያ ኖሮት እንደው በአላህ መንገድ ላይ ጂሃድ ፊ ሰቢልላህ እንኳን የሚመጣ እዋጋለሁ ብሎ ፍራሹ ላይ ቤቱ ላይ ቢሞት እንኳን የሹሃዳዎችን ደረጃ ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምን? በትክክለኛ ንያ። እስቲ ስለዚህ ንያችንን አሳምረን ኢማናችንን እንቀይር፣ ኢማናችንን እናድስ። ሁሌ አንድ ሰው መሆን የለብንም። መቀየር አለብን፣ መለወጥ አለብን። ሁለት ቀናት እኩል የሆኑበት ሰው ከስረዋል ከተባለ እኛ የዛሬ ዓመትም እንደዚሁ ዛሬ ዘንድሮም እንደዚሁ ያ መሆን የለበትም። ሚጣው የሚቀጥለው ላይ አናቆም። ፋተ ወፋት ነው፣ ያለፈው አልፏል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናትና በጥሩ ንያ በጥሩ አስተሳሰብ እስቲ ራሳችንን እንቀይር፣ እንለውጥ። ነብዩ ሰለላሁ ዐለይሂ ወሰለም ኢማናችንን እንድናድስ መክረውናል። ሁሌ መቀየር አለብን። ከዛሬ ነገ መሻል አለብን፣ ማስተካከል አለብን። ጥሩ ንያ ኢንሻአላህ የዘንድሮ ረመዳንን በጥሩ ሁኔታ ለማሳለፍ የዘንድሮ ረመዳን ከአምና በተለየ መልኩ በጥሩ ሁኔታ ለማሳለፍ አሁን ዝግጅቴን ጨርሻለሁ፣ አላህ ያግዘኝ፣ እኔ ነይቻለሁ፣ ወስኛለሁ ብለን ትክክለኛ ንያ መነሳሳት ይፈልጋል። ትክክለኛ ንያ ምንም ተራይ ሰላት አመልጠኝም ብለን ትክክለኛ ንያ ቁርአን አምና 3 ያከተምኩት ዘንድሮ 5 ዘንድሮ 6 ያከተመው ወደ 7 ያከተመው 8 9 እንዲያለን መሻል መጨመር እንጂ ወደ ኋላ መሆን የለበትም። በዚህ ንያ ኢማናችንን እናድስ፣ ኢማናችንን እንቀይር፣ ለውጥ እናምጣ። ለውጥ ይፈልጋል እኛ ላይ መቀየር አለብን። ሁሌ አንድ አይነት መሆን የለብንም። ሱብሃንአላህ ለዲናችን ስንለፋ ዲን ላይ ለመቀየር ስንለፋ ሐቂቃ የዱንያውም ጉዳይ እኮ ይቀየራል። ለምን? ኢስላም ነው የሚያስተምረን። ዲን ላይ ስንገባ ኢስላም መስመሩ ስንገባ ኢስላም ነው። በዱንያ ጉዳይም ወላ ተንሳ ነሲበከ ሚነ ዱንያ፣ የዱንያ ድርሻን አትርሳ፣ ልፋ ድከም እያለ ፈይዛ ፈረግተ ፈንሰብ ነው። የሆነች ነገር ጨርሳል፣ ቀጥል፣ ልፋ ድከም፣ ወደ ሌላኛው ስቴፕ ተቀየር፣ ተሸጋገር እያለ የሚመክረን ኢስላም ነው፣ ቁርአን ነው። ስለዚህ ንያችንን እናሳምር። ኢነመል አዕማሉ ቢንያ፣ ስራዎች አላህ ዘንድ ተቀባይነት ሊኖራቸው የሚችለው ምንድነው? በንያ ነው። ንያው ያማረ ከሆነ ጥሩ ንያ ከሆነ አላህ ያስተካክለዋል። አንድ ሐዲስ አለኩ፣ አንድ ሰው ኸይር ነገር ለመስራት ነይቶ ወስኖ ተስተካክሎ ባይሳካለት እንኳን አላህ እንደሰራ አድርጎ ይጽፍለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሁን ነገር ለመስራት ነይታ ግን አልተሳካም፣ አላህ እንደሰራ አድርጎ ይጽፍልሃል። ከተሳካ ሙሉ ሐሰናት ታገኛለህ። ወንጀል ማስበህ ደግሞ ነይተህ ተነስተህ አላህን ፈርተህ ካቆምክ ከተውከው አላህ ሐሰናት ይጽፍልሃል። ሱብሃንአላህ። ስለዚህ ንያችንን እናሳምር። የዛሬው መልእክቴ ነው። هذا وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.